ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ፎዚ ቤተሰቦች ሰላም ሰላም፣ ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም ለማን ነው። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ ኢንሻአላህ። ዛሬ ደግሞ በጅናዛ ላይ ያሉ ሴቶች የሚለዩባቸው ህጎች ይላል። ትናንትና ያው ሴት ልጅ በሶላቷ የምትለይባቸው ህጎች የሚለ አንብበን ነበር ማለት ነው አህባቢ ኢንሻአላህ። የዛሬውም ታሪካችን ይቀጥላል ማለት ነው። በጅናዛ ላይ ያሉ ሴቶች የሚለዩባቸው ህጎች። አላህ ሞትን በእያንዳንዷ ነፍስ ላይ የደነገገ ሲሆን ራሱንም ዘላለማዊ እንደሆነ ለየ። አላህ እንዲህ ይላል፣ የልቅናና የልግስና ባለቤት የሆነው የጌታ ፊትም ይቀራል ወይም ደግሞ አይጠፋም። ሱረቱል አርራህማን ቁጥር 27። የአደም ልጆች አስክሬን በህይወት ያሉት ሰዎች የሚፈጽሟቸው በሆኑ ህጎች የተለዩ አደረጋቸው። በዚህ ክፍል ውስጥ ሴቶች የሚለዩባቸውን እናወሳለን። ከነዚህም ውስጥ አንደኛ፣ የሞተችን ሴት አስክሬን የማጠብን ኃላፊነት መውሰድ በሴቶች ላይ ግዴታ ስለመሆኑ። ከባል ውጭ ወንዶች የሴት ልጅን አስክሬን ማጠብ አይፈቀድላቸውም። ባል ሚስቱን ማጠብ ይፈቀድለታል። የሞተን ወንድ አስክሬን ማጠብ ወንዶች ኃላፊነቱን ይወስዳሉ። ከሚስት ውጭ ሴቶች የወንድ ልጅን አስክሬን ማጠብ አይፈቀድላቸውም። ሚስት ባሏን ማጠብ ይፈቀድላታል። ለዚህም አልይ ሚስታቸው የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ልጅ ፋጡማን አጥበዋል። አስማ ቢንት ኡመይስ ባላቸው የሆኑትን አቡበክርን አጥበዋል። 2 የሴት ልጅን በ5 ነጫጭ ልብሶች መገነዝ ይወደዳል። እነርሱም የሚሸርጥላት ሽርጥ፣ በራሷ ላይ የሚደረግላት ጉፍታ፣ የሚለበስላት ቀሚስና የምትጠቀለልባቸው የሆኑ 2 መጠቅለያዎች ናቸው። ለዚህም ማስረጃው ለይላ አስቀፈያህ ያወሩት ሐዲስ እንዲህ ይላል፣ የአላህ መልእክተኛ ልጅ ኡሙ ኩልሱም በሞቱ ጊዜ እርሳቸው ካጠቡት ሴቶች ውስጥ ነበርኩ። እናም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጀመሪያ ሽርጣቸውን ሰጡን፣ ከዛም ቀሚስ፣ ከዛም ጉፍታ፣ ከዛም መጠቅለያ፣ ከዚያም በኋላ በሌላ ጨርቅ ተጠቀለሉ። ኢማሙ አሸውካኒ ነይሉል አውጣር 4ኛው ጥራዝ ገጽ 42 ላይ እንዲህ ይላሉ፣ ሐዲሱ እንደሚያመለክተው የሴት ልጅ ከፈን ወይም ደግሞ መገነዣ ተገቢው ሽርጥ፣ ቀሚስ፣ ጉፍታ፣ መጠቅለያና ሁለተኛ ማደራጃ ወይም ደግሞ ከላይ መጠቅለያ ነው። 3 በሞተች ሴት ጸጉር ላይ የሚደረገው ተግባር 3 ጉንጉን በማድረግ ወደ ኋላ ይለቀቃል። ለዚህ ማስረጃው የኡሙ አጥያ ሐዲስ ነው። የነብዩ ሰለላሁ ዐለይሂ ወሰለም ልጅ አስተጣጣብ ሁኔታ ሲገልጹ እንዲህ ይላሉ፣ ጸጉሯን 3 ጉንጉን በማድረግ ጉንጉንን ወደ ኋላ ለቀቅ ነው። በቡኻሪና ሙስሊም ዘግበውታል። 4 ሴቶች አስክሬንን የመከተል ብይን። አስክሬንን መከተል ተከልክለናል፣ ነገር ግን ቁርጥ አልተደረገብንም። ክልከላው ከላይ የሚያሳየው ሐራም መሆኑን ነው። ቁርጥ እንዴት አልተደረገብንም ማለቷ ስለ እሱ ሸይኹል ኢስላም ኢብኑ ተይሚያህ መጅሙዑል ፈትዋ 24ኛው ጥራዝ ገጽ 355 ኪታባቸው ላይ በእርግጥ የእርሷ ሐሳብ ክልከላው አልተጠበቀብንም ሊሆን ይችላል። ይህ ደግሞ ሐራም መሆኑን አይከለክለውም። በእርግጥ እሳቸው ከልክለው የሐራምነት ክልከላ አይደለም ብለው ተጠራጥረው ሊሆን ይችላል። ነገር ግን ማስረጃው የነብዩ ንግግር እንጂ የሌላ ሰው ጥርጣሬ አይደለም። 5 ቀብርን ማስጎብኘት
ቀብርን መጎብኘት በሴቶች ላይ ሐራም ስለመሆኑ አቡ ሁረይራ ባስተላለፈው ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ። ቀብርን የሚጎበኙ ሴቶች የአላህ መልእክተኛ ተራግመዋል። አህመድ ኢብኑ ማጅህና ትርሚዚ ዘግበውታል። ትርሚዚም ሶሂህ ብለውታል። ሸይኹል ኢስላም ኢብኑ ተይሚያ ሴት ልጅ ይህ በር ከተከፈተላት ወደ ቁጭት ልዲያማና ሙሾ መደርደር እንደሚያነሳሳት የታወቀ ነው። ምክንያቱም ሴት ልጅ በውስጧ ድክመትና ሐዘን ስለምታበዛና ትዕግስቷ አነስተኛ ስለሆነ ነው። በተጨማሪም ሟች በእርሷ ለቅሶ ስለሚሰቃይ ወንዶች በድምጿና በመልኳ ስለሚፈተኑ ነው። በሐዲስ እንደመጣው እናንተ በህይወት ያለን ትፈትናላችሁ፣ ሟችን ታሰቃያላችሁ አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ሴቶች ቀብርን መጎብኘታቸው እነርሱና ወንዶች ሐራም ለሆኑ ነገሮች መገኛ ቦታ ምክንያት ይሆናሉ ተብሎ የሚታሰብ ነው። እዚህ ላይ የመከልከላቸው ምክንያት ምን እንደሆነ የተወሰነ አይደለም። በዚህ የተነሳ አንዱን ከሌላው ለመለየት እና ወደ ተፈራው ነገር የሚያደርሰውን ለመወሰን አይመችም ወይም አይቻልም። ስለዚህ ከሸሪዓ መስፈርቶች ወይም ደግሞ ኡሱል አንዱ ደግሞ አንድ ነገር የተደነገገበት ምክንያት ድብቅ ወይም በይፋ የማይታወቅ ከሆነ ፍርዱ የሚያያዘው ይከሰታል ተብሎ የሚታሰበው ነገር ላይ ነው። ይህም ርዕስ ይከሰታል ተብሎ የሚታሰበውን ክፍተት ለመዝጋት ሲባል ክልክል ይሆናል። የሚያመጣው ፈተና ከባድ በመሆኑ ምክንያት የውስጥ ጌጧን ማየት ሐራም ነው። እንዲሁም የቅርብ ዘመዱ ያልሆነችን ሴት ይዞ ብቻውን መቀመጥ ሐራም እንደሆነ ሁሉ በዚህ ማለትም ቀብር በመጎብኘት ለሟች ዱዓ ከማድረግ ውጭ ምንም ጥቅም የለም። ዱዓም ደግሞ እቤት ማድረግ ትችላለች። ወይም ደግሞ ሙጅማኡል ፈትዋ 24ኛው ጥራዝ ገጽ 355 እስከ 356 ተገልጿል። 6 ሙሾ መደርደር ሐራም ስለመሆኑ ይህም ማለት ድምጽን ከፍ አድርጎ ወየው ማለት፣ ልብስን መቅደድ፣ ጉንጭን መምታት፣ ጸጉር መንጨት፣ ፊት ማጥቆርና በሟች በመቆጨት ፊትን መቧጠጥ፣ ወዮ እያሉ መጣራትና ሌሎችን የአላህን ውሳኔና ፍርድ መጥላትን የሚያመለክቱና ትዕግስት አለመኖርን የሚጠቁሙ ነገሮች ሁሉ ሐራምና ታላቅ ወንጀል ናቸው። ለዚህም ማስረጃ በቡኻሪና ሙስሊም ውስጥ እንደተዘገበው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ። ጉንጭ የመታ ኮሌታን የቀደደና በመሃይማን ጥሪ የተጠራ ከእኛ አይደለም። በሌላ የቡኻሪ የሙስሊም ዘገባ ደግሞ እንዲህ ይላሉ። ነብዩ ሰለላሁ ዐለይሂ ወሰለም ከወዮ ባይ ከምትላጭ ወይም ደግሞ ችግር ሲያጋጥማትና ልብሷን ከምትቀድ ችግር ሲያጋጥማት እየጠሩ ናቸው። በሙስሊም ዘገባ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉ ነብዩ ሰለላሁ ዐለይሂ ወሰለም ወዮ ባይንና አዳማጯን ተራግመዋል። ማለትም አዳምጣ የምትናገርባትን አንቺ ሙስሊም እህቴ ሆይ ችግር በሚያጋጥምሽ ወይም ደግሞ ሐዘን ሰዓት ይህን ተግባር መራቁ ግድ ነው። ይህች የተከሰተችው ችግር የአንቺን ወንጀል ታራግፍልሽና መልካም ስራሽን ትጨምርልሽ ዘንድ በትዕግስትና ከአላህ ምንዳን በመፈለግ አደራ ልሻለሁ። አላህ እንዲህ ይላል፣ ከፍርሃትና ከረሃብም በጥቂት ነገር ከገንዘቦችና ከነፍሶችም ከፍራፍሬዎችም በመቅመስ በእርግጥም እንሞክራችኋለን። ታጋሾችንም ወይም በገነት አበስር። እነዚያ መከራ በነካቸው ጊዜ እኛ ለአላህ ነን እኛም ወደ እርሱ ተመላሾች ነን የሚሉትን አበስር። እነዚህ በእርሱ ላይ ከጌታቸው የሆኑ ምህረቶች ችሮታም አሉ። እነርሱም ወደ እውነት ተመሪዎች እነርሱ ናቸው። ሱረቱል አልበቀራ 155 እስከ 157። አዎ አብሮት ሙሾ የሌለው ሐራም የሆነ ተግባር ያልተቀላቀለው የአላህ ውሳኔና ፍርድ ሳይጣላ ማልቀስ ይፈቀዳል። ማልቀስ ለሟች እዝነትና የልብ መሳሳትን በውስጡ አለው። እንደዚሁም እንባ ከመጣ መቆጣጠር የማይቻል ስለሆነ የተፈቀደ ሆኖ በእርግጥም የተወደደም ሊሆን ይችላል።
እገዛ ከአላህ ነው። ሴቶች ለኢድ ሶላት የሚከለከሉባቸው ወይም ደግሞ የምንከለከልባቸው ሸሪዓዎች ማለት ነው። ትናንትና ያቆምኩበት ነው ደግሞ ይሄንን እስኪ ላስቀጥለው። እሺ ሸሪዓው የሙስሊም ሴት በኢድ ያንን እንከለከላለን ወይስ መስገድ እንችላለን የሚለውን ውዶች ኢንሻአላህ ነበር አጠፋብኝ። አይዋ ሴቶች ለኢድ ሶላት መውጣታቸው በተመለከተ ለትዳር የደረሰችን የወር አበባ ላይ ያለችንና ጫጉላ ቤት ያለችን ሴት በኢድ አልፈጥርና በኢድ አልአድሃ ጊዜ ይዘናቸው እንድንወጣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አዘውናል። የወር አበባ ላይ ያሉ ሴቶች ሶላት ይርቃሉ። በሌላ ዘገባ የወር አበባ ላይ ያሉ ሴቶች መስገጃ ቦታን ይርቃሉ። መልካም ነገር እና የሙስሊሞች ዱዓ ይሳተፉ። ኢማሙ አሸሸውካኒ እንዲህ ይላሉ። ይህ ሀዲስና የእነሱ ተመሳሳይ ትርጉም ያላቸው ሀዲሶች ሴቶች የኢድ ቀን ወደ ሶላት መስገጃ ቦታ መውጣታቸውም ተገቢ እንደሆነ ይደነገጋሉ። ኢዳ ቆጣሪ ወይም መውጣቷ ፈተና የሚያመጣ ወይም ለመውጣት ችግር ያለባት ካልሆነች ልጃገረድም ሆነች ያገባች ወጣትም ሆነች አሮጊት የወር አበባ ላይ ያለችም ሆነች ጧሃራዋ ያለ ልዩነት መውጣት አለባቸው። ሶስተኛው ጥራዝ ገጽ 306 ላይ ይመልከቱ። ሸይኹል ኢስላም ኢብኑ ተይሚያ ሙጅሙል ፈትዋ 6ኛው ጥራዝ ገጽ 458 እስከ 459 ላይ እንዲህ ይላሉ። ነብዩ ሰለላሁ ዐለይሂ ወሰለም ሙእሚን ሴቶች ጁምአና ጁምአ የህብረት ሶላት መስጂድ ከመሳተፍ ቤታቸው መስገዳቸው በላጭ እንደሆነ አስረግጠው ተናግረዋል። ነገር ግን የኢድ ቀን ሴቶች እንዲወጡ አዘዋል። ይህ ያሉበት ምክንያቶች እውነቱን አላህ ነው የሚያውቀው የሚከተሉት ሊሆኑ ይችላሉ። አንደኛ በጁምአና በጁምአ ተቃራኒ ኢድ በአመት 2 ጊዜ ስለሆነ መውጣታቸው ተቀባይነት አገኘ። 2 በጁምአና በጁምአ ተቃራኒ ኢድ ተለዋጭ የለውም። እቤቷ ዙሁር መስገዷ ለእርሷ ጁምአንና ጁምአን ይተካላታል። ሶስተኛ በአንዳንድ ሁኔታዎች አላህን ለማስታወስ ወደ ሜዳ መውጣት ከሀጅ ጋር ያመሳስለዋል። ለዚህም ነው ታላቁ ኢድ ሀጃጆች በመቅጠም በሀጅ ሰዓት የሆነው። ወደ ኢድ ሶላት የሚወጡ ሴቶች የክብር ባለቤት ወይም ደግሞ ሰው የሚመኛቸው መሆን የለባቸውም ሲሉ ኢማም አሸፊዒ ገደብ አስቀምጠዋል። ኢማሙ አነዋዊ መጅሙዕ የሚባለው ኪታባቸው 5ኛው ጥራዝ ገጽ 13 ላይ ሻፊዒና ተከታዮቻቸው የክብር ባለቤት ላልሆኑ ሴቶች የኢድን ሶላት መሳተፍ የተወደደ ነው፣ የክብር ባለቤቶች የሆኑ ሴቶች ግን መሳተፋቸው የሚጠላ ነው ይላሉ። አክለውም ሴቶች የሚወጡ ከሆነ ተራ የሆነ ልብስ ለብሰው መውጣት ይወደድላቸዋል። እነርሱም እንዲታወቁ የሚያደርጋቸውን ልብስ መልበስ የለባቸውም። በውሃ ታጥበው መውጣት የሚወደድላቸው ሲሆን ለእነርሱ ሽቶ ይጠላባቸዋል። ይህ በአጠቃላይ ህጉ ለእነዚያ ባለቤቶችና የእነርሱ አይነት የማይፈልጉ ለሆኑ ሴቶች ነው። ወጣት የውበት ባለቤትና የምትፈልግ ለሆነች ሴት ግን መሳተፏ የሚጠላ ነው። ይህ ያለፈውን የኡሙ አጥያን ሀዲስ የሚቃረን ነው ቢባል እኛ የምንሰጠው መልስ በቡኻሪና በሙስሊም እንደተዘገበው አይሻ ረዲየላሁ ዐንሃ እንዲህ አሉ። ሴቶች አሁን አዲስ የፈጠሩት እና ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም አግኝተውት ቢሆን ኑሮ የእስራኤል ልጆች ሴቶቻቸውን እንደከለከሉት ይከለክሏቸው ነበር። በዚህ ዘመን ፈተናና ሸርን የሚያመጡ ምክንያቶች ከመጀመሪያው ዘመን በተለየ መልኩ ናቸው። እውነተኛውን የሚያውቀው አላህ ነው። ኢማሙ ኢብኑል
ጀውዚ አህካሙ አኒሳ በሚባለው ኪታባቸው ገጽ 38 ላይ የሴት ልጅ መውጣት የሚፈቀድ መሆኑን ግልጽ አድርገናል። ነገር ግን በእነርሱ ላይ ወይም በእነርሱ ምክንያት ፈተና የሚፈራ ከሆነ ከቤት መውጣትን መከልከሉ በላጭ ነው። በመጀመሪያው ዘመን ያሉት ሴቶች ያደጉበት ሁኔታ አሁን ካሉት ሴቶች እጅግ የተሻሉ ነበሩ። ወንዶችም እንደዚሁ ማለትም ሴቶችን ወንዶችን በታላቅ ፍራቻ ላይ ነበሩ። አንቺ ሙስሊም እህቴ ሆይ በእነዚህ ከላይ ባየናቸው መረጃዎች መሰረት ለኢድ ሶላት ከቤት መውጣትሽ በሸሪዓ የተፈቀደ ነው። ነገር ግን ስትወጪ ሂጃብሽን ጠብቀሽና ተሸፋፍነሽ ወደ አላህ መቃረብን አስበሽ የሙስሊሞችን ዱዓ ለመጋራትና የእስልምና መገለጫዎችን ግልጽ ለማድረግ መሆን አለበት። ይህ መውጣትሽን አላማ ለፊትና መጋለጥና ውበትን ማሳየት አይደለም። ለዚህም ላለመጋለጥ ተጠንቀቁ ይላል። እንግዲህ የዛሬው ታሪካችን ማለት ነው ውዶችዬ። ጀዛኩሙላሁ ኸይራን። መልካም ቀን ከነምሽቱ ምሽት ተመኘሁላችሁ። በያላችሁበት ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ